አንድ ኖርማል ሰው እንዴት እንዳናወጣቸው ተመልከቱ። የቤተክርስቲያን ትምህርት በመጠኑ ብቻ የተማረ አንድ ኖርማል ሰው የቤተክርስቲያን መምህር እኮ አይደለም አይደል? ልጁ ነና አላችሁ ብሉያት የተማረ ነው፣ ሐዲሳት የተማረ ነው። ቤተክርስቲያን ስበክልኝ ብላ ያስቀመጠችው ነው። የሚሰራው ስራ ግን ጥሩ ነው አይደለም? ጥሩ ነው። አስቡት፣ አንድ በቤተክርስቲያን መምህርነት ያልተሾመ አንድ ምእመን እንዲህ ካናወጻቸው መምህራን ቢገቡባቸው እንዴት ሊሆኑ ነው? ለዛ ነው ድንቢጥ ዝም ሲሏት ዝሆን የሆነች ይመስላታል የሚባለው። አስታውሳለሁ አንድ ወንድማችን በገንዘብ አባብለው አሰለሙት። ደህና ዋላችሁ። ከዛ አንበሳ ነኝ አለ። ይሄ አህመድ ዲዳት የሚባል እግዚአብሔር በእግዚአብሔር የተጣለ ሰይጣን ማደሪያ ነበረ በዚህ በደቡባዊ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምን መልስ የሌለው ነው የሚመስለው። በቃ መጽሐፍ ቅዱስ ይጋጫል የምትል ነገር አለች አንዲት የጻፋት መጽሐፍ ላይ እና እንዲያው እንደ ደህና ኮርስ የወሰደ ሰነድ ተማሪ እኮ የሚመልሳቸው ጥያቄዎች ናቸው ነገሮች። እና ልጁ ትልቅ ወንድሙ እዚህ ጎንደር ውስጥ የታወቀ ጉልበተኛ ነው። ለምንድን ነው የሰለምክ ሲለው ክርስትና ስህተት ነው፣ እስልምና ትክክል ነው፣ ስለዚህ ያመኘበት ነው አለ። ግን እኮ በገንዘብ ነው ሄደ። በገንዘብና በሴት ነው ብዙ ሰው ያበላሽ እንድታውቁት። እና ከዛ ምን ቢል ጥሩ ነው ከፈለክ አለ በክርስትና አሉ የሚባሉ ሊቃውንትን አምጣና አከራክረኝ። እንዲያውም አለ እኔ ለማንም ጋር መከራከር አልፈልግም፣ ሊቃውንትን አምጣቸው። እና አንዳንዱ ታውቃላችሁ አይደለም ያቺ ድንቢጥ ናት ምንድን ናት ከዝሆን ላይ ሆና ድልድዩ ሲንቀሳቀስ አናወጥ ነው አለች ይባላል። ነገሩን ስሰማ እኔ እሱ ጋር እንደዚህ ያለ ሰው ጋር መነጋገር አልፈለኩም። ግን ይህን ታስም ተጠራዋ እኔ እንኳን ለሳቸው ለተማሪዎቻቸው አልመጥንም። እንደ ተማሪዎቻቸው ያክል ደረጃ የለኝም። እስቲ አቅሙን ላሳይ ብዬ እጅ 10 ጥያቄዎች ተመለሱለት። አመንኮ እየተባለ ነው የምንተላለፍ። አምናል ተረታል እየተባለ አዎ እያለ እያምነው በመጨረሻ ግራ ተጋባ። ለምን ቢባል በቃ ዲሲፕሊን ሆኖ ነበረ፣ ጭንቅላት በራሱ እርግጠኛ ሆኖ ነበረ። በቃ በዛ ባነበበው ነገር ምንም መልስ የለውም ብለው አስተምረውታል እነሱ። በቃ ለእነዚህ 10 ጥያቄዎች በክርስትና ምንም መልስ የለም ብለውታል። እና መጨረሻ ላይ ምን ቀረህ ብሎ አለው። አይ ቆይ እኔ ጥያቄ ልስጥ፣ እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ለኔ መልስ እንድትሰጠኝ አይደለም፣ አንተ አታውቀውም ጨርሶ። ለምሳሌ ለሞክርዬ 2-3 ጥያቄ ጠይቁት፣ ኧረ ሰምቼው አላውቅም ተወኛለኝ። ሂድና ከቻልክ ዋናውን ዑለማውን ካልቻልክ ማንኛውንም አስተማሪ ኡስታዝ ምናምን የሚባሉትን እነዚህ 9 ጥያቄዎች ጠይቃቸው። ግን የመጀመሪያውን ጥያቄ ገና ስታነሳ ምልክት ልስጥ፣ ደም ነው የሚለብስ አይኑ። በቃ በዚህ ታውቀዋለህ። ለምን አይነክ የሚባሉ ጥያቄዎች አሏቸው። ለምን መልስ የለም። እምነታቸውን ሊያዋርድ የሚችል ነገር ነው። ታውቃላችሁ አይደል? እነሱ እንደዚህ በጣም የገነኑ እኔ ዛሬ 6-7 ዓመት አንዳንድ ምላሾችን ሰጥተዋል። ተዘመተብኛል። ያ ሁሉ ነገር ተደረገ። ድል ያሸነፉ መሰላቸው። ኋላ ማንን ጣለባቸው? በስውር የሚዋጓቸውን የኢንተርኔት ሰዎችን ጣለባቸው አሉ አይደል? አንዳንድ ስማቸው ማን እንደሆነ አላውቅም እንጂ አንዳንድ ቪዲዮዎች እናያለን አይደል? ገሌ ወገሌ የሚባሉ የምታውቋቸው ኢንተርኔት የሚጠቀሙ ሄዶ ጠየቀ። ያው የተባለው ነገር ደረሰበት። ወደ ክርስትና እንዳይመጣ ምንፍቅናና ክህደት አጋንንት ናቸው። ቀላል አይደለም። ጾም ጸሎት ይፈልጋል። አገር ጥሎ ጠፋ። በቃ ወደ ሁለቱም መሆን አልቻለም። ይሄን አስታውሳለሁኝ። እና አባ ዕንባቆም ሄዶ ቃዲዮን ሲጠይቀው ምንድነው የተመለሰለት? ቁጣ፣ ብስጭት። እንዴት ትጠይቃለህ? ለናላችሁ አንገታቸውን እንድንቆርጥ ጥሪ ያቀረበ አብራችሁን ሁኑ እያለን ነው። አድም አክሱም ውስጥ 1444 ላይ ይኸው እንደምትመለከቱት አዲሱ አልኮል የጠጣን ማንኛውንም ወይን የጠጣን አለ ካገኛችሁት ታጠናፍረዋለህ፣ በአራተኛ ጊዜ ላይ ግደሉት ነው የሚለው። ምሮን እንድንደግፍልህ ትፈልጋለህ? እንዲያ ሲኖሩ እንጨምር። ሱናኒ በመጃ 2572 ላይ ነብይህ ምን ብሏል? ይኸው እንደምትመለከቱት መረጃውን አልኮል የጠጣን ካገኛችሁ አጠናፉት አለ፣ ደብድቡት። ነገር ግን ደግሞ ጠጥቶ ብታገኙት አንገቱን ቅሉት። ታዲያ
ከእኛ ጋር ደግፉን ስትል አልኮል ጠጥቷል፣ ወይን ጠጥቷል እያልን አንገት እንድንቀነጥስ ትፈልጋለህ እንዴ? እንድናርድ ትፈልጋለህ? አክሱም ላይ አልኮል የሚጠጡ አሉ። ስለዚህ እንረዳቸው ሄደን ከሙስሊሞች ጋር ደጋፊ ሆነን። ምክንያቱም ተፍሲር ኢብን ከሲር ቮሊም 4 ላይ ፔጅ 407 ላይ ክርስቲያኖች አልኮል መሸጥ አይቻልም፣ አይፈቀድላቸውም፣ በአረብኛም ማህተብ እንዳይመቱ ብሎ ስለሚከለክል ማለት ነው። ስለዚህ አልኮል የጠጣን እረዱት የሚል እንድንደግፍ ከእናንተ ጋር ወደን አልኮል የጠጣ አሸተትን እንረዳው፣ እንቁረጠው አንገቱን። በዚህ ጉዳይ ላይ ላይቭ ላይ እንገባለን ነው። ብቅ በሉ። አስደንጋጭ ኡስታዝ ያሲን ኑሩ እንደ ነብዩ አስተምሮ አልኮል የጠጡትን አንገታቸውን እንድንቆርጥ ጥሪ ያቀረበ አብራችሁን ሁኑ እያለን ነው። አድም አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመሬምን ቅድስነት የተቀበሉ የኢየሱስን ነቢይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉ